ምን ብላለች? ይኸው ነች አይደለ? ምን ብላለች? ሄርሜላ ማለት ነው። አንተ ስትመጣ ብቻ ነው ዝምተኛ ወይም ደግሞ ሰው አለመምሰል የምትሞክረው። ብዙ ነገር ተናግረዋለች አብረሽ ለሄርሜላ የእነው ትወስዳት ጀምር የሚያስጠሩ ቴክስቶች እየላክልኝ ነበር። አብረሽ ግን እውነት ለመናገር ጤነኛ አይመስለኝም ማለት ነው። እኔ በጤናው እንደዚህ ይሆናል ብዬ አስቤ አላውቅም። በጣም በዛ ማለት ነው። ሱብሃንአላህ ምን ታጥቦ ጭቃ ናቸው። ትናንትና በስንት ነገር ማርክ መጥቶ አስታርቋቸው ከአሁን በኋላ ከህይወታቸው ወላሂ ትናንት የሰራሁትን ቪዲዮ አይታቸው ተነሳ። ሄርሜላ ነገም ትመጣለች ብያችኋለሁኝ። ሲጀመር ሄርሜላ በፍጹም ከአብርሽ ህይወት ውስጥ አወጣም። ይሁን ያስነካቸው ነገር አይደለ? በስተግፈሩላህ አልዓዚም። ምን አይነት ጉር ነው? ኧረ ቢስሚላ። እኔ እንዴት ቻይነሻው አውዙ ቢላ የሆነ ሴትዮ አይቻላቅም። ወላሂ እኔ በህይወቴ ሰዎችን አይቻለሁ፣ በአካልም በስልክም አይቻለሁ። እንዲህ ሄርሜላ የተጀጋጀገ ሰው አይቻላቅም። ምን አይነቷ ናት? ሰው ክብር የለውም። ለነገሩ ምን ክብር አላት? አሁን መጨረሻን እምብርቷን እየገለባበጠ እሱ ጋር ማምጣት ጀመረች። እና ኧረ እንደዚህ አይነት ህይወት ወላሂ አስፈላጊ አይደለም። አብርሽ ታሞ ከሆነ ወደ የትም ይሁን የትም መዳኛ ቦታ ካለው ወደዛ የሞከሩት ከሆነ ወንድሞቹም እህቶቹም ኦኬ። ከዛ ውጭ ግን እሱ ጋር መኖር ማለት ለሩታ ጭራሽ በቃ ጨጓሯን ለመላጥ ካልሆነ በስተቀር አስፈላጊ አይደለም። አሁን የዛሬ ያየችው ቪዲዮ ካላስ የመጨረሻዋ ነው እርግጠኛ ነኝ። ብስሚላህ ራህማን ራሂም። ኧረ ይህች ሴትዮ ቁርአን ቅሩባት። ምን ጉር ናት? ወደ መህጃም ካላት ይዛችኋት ሄዱ ትታሰር የምትሉ ሰው በኮመንት ላይ አስቀምጡልኝ። ኧረ ይችን አስሮ መግረፍ ነው ወላሂ። ሰው ለክብር የለውም እንዴ? ብስሚላ። እኔ እንዴት እንዲያስጠላችሁ ጨጓራ የተቃጠለ። እኔ በሰው ህይወት ገብቼ እኔ በእኔ ህይወት ቢሆን እስካሁን ምን እንደማረጋት። ብስሚላ። ምን አይነቷ ናት? በአላህ እኔ ቃላት እያጠራኝ ነው። በቃ እንደዚህ ሰው በጣም ሲያስጠላ። ብስሚላ። ይች ሴትዮ አሰላሙ አለይኩም ብያችኋለሁ። ለመሆኑ ብያችኋለሁ አላልኩም? ለማንኛውም ካላልኩ አሰላሙ አለይኩም እንደ ልጨለል እንደዚህ ስራ የሚያጨልለኛ ሰው ደግሞ በእነሱ ህይወት ምን እንዲሁ ምን ብዬ ነው እነሱን መከታተል የጀመርኩት? ደህና እኮ አልከታተላችሁም ነበር። እና ለማንኛውም አሰላሙ አለይኩም ካላልኩ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናሌ ዲስኮናችሁ እንግዲህ ላይክ ሳብ እያደረጋችሁ እናንተም የራሳችሁን ይሄ የተሰማችሁን ስሜት ኮመንት ላይ አስቀምጡልኝ። ለነገሩ የእሷ መሰሎች አይጠፉምና እኔ ራሱ እዛ ኮመንት ጽፌ ነበር። እኔ ያልተሳደብኩም ምንም አላልኩም። ግን አብርሽ በጤናው ነው ወይ ለምንድን ነው ከሄርሜላ መራቅ ያቃተው ብዬ ኮመንት ሰጥቻለሁ። ማንጠታ የሰደበችኝን ስድብ ብታዩት ማለት ነው። ለካ እሷም የእሷ ቤጤ ናት፣ ወይም ደግሞ እሷ በፌክ አካውንት ራሷ ናት የጻፈችው። እና ሌላም ሰዎች ከሆናችሁ እንደዚህ አይነት የሴት ህመም ሴት ሆናችሁ የሴት ህመም የማያማችሁ፣ ወንድ ሆናችሁ የወንድ ህመም የማያማችሁ ሰዎች አላህ በእናንተ ላይ ያደርስባችሁ። የዛኔ ተቀምሱታላችሁ። ገባችሁ? ማንም ሰው በሰው ጫማ ውስጥ እስካልሆነ ድረስ የሰው ህመም የማይረዳው ብዙ ሰው ነው። እንዲሁም ደግሞ ግዴታ በዛ ፈተና ውስጥ ማለፍም ሳይኖርብን የሰው ህመም የሚያመን ሰዎች አለን። ገባችሁ አይደለ? እስኪ እናንተ ብትሆኑ በዛ ቦታ አንቺ አሁን እንደዛ ቢያደርጉሽ ምን ታደርጊ ነበረ? እውነት አሜን ብለሽ ልትቀበይ ነው? ልክና ልትይ ነበረ? ምን አይነቶቹ ናቸው? እና እኛ እኮ እዚህ ጋር የስግነት ያኔ ወይም እህታችን ሆና ወይም ሌላ ነገር አይደለም፣ ወይ ደግሞ እኛ የሚመለከተን ኑሮ አይደለም። ግን ደግሞ እነሱ ቪዲዮ ሰርተው እስከለቀቁ ድረስ ኮመንት አስተያየት ጻፉልን ብለው ነው አይደል የለቀቁት። ማንኛውም ሰው ደግሞ የመሰለውን አስተያየት መስጠት መብቱ ነው። ከተመቻችሁ ተመቻችሁ መደገፍ፣ ካልተመቻችሁ ደግሞ ሰውን ቆሻሻ ቃላት ከመናገር ብትቆጠቡ የተመረጠ ነው። ምክንያቱም ይሄ የኛ ህይወት አይደለም። ጥሩ ቃላት የምንጽፍ ሰዎች ወይም ደግሞ የሰው ልጅ ሲሳሳት ከቻልክ በእጅግ ካልቻልክ ደግሞ በምላስክ እንትን ካልቻልክ ደግሞ በምልክት መጥፎ ከመጥፎ ነገሮች እንዲቆጠቡ አድርግ ተብለናል። ስለዚህ የቻላችሁትን ለሰው ላይ እናንተ በራሳችሁ ላይ ሲደርስ የሚያማችሁ ነገር ከሆነ ሰዎች ሲያደርጉ ለምን በሰው ላይ ተሳልቃችሁ ታልፋላችሁ? መስጠት ያለባችሁን አስተያየት ትሰጣላችሁ። በቃ ይህን ደግሞ እናንተ ትክክለኛ ኮመንት ሰጣችሁ፣ ትክክለኛ አስተያየት ሰጣችሁ የማይደግፋችሁ ሰው ካለ እሱም የዛ ሰው ቤጤ ነው ማለት ነው። እና እንደነዚህ አይነት ሰዎች እናንተ ሲደርስባችሁ የዛኔ ይገባችኋል። አሁን አንቺ የሩታ ህመም አንቺ ጋር ቢደርስ ከዚህ በላይ ትብሻለሽ አንቺ ማለት ነው። በሀቢባ ቀርበሽ እናይሻለን ኢንሻአላህ በቅርቡ እና ከባድ ነው። ስለዚህ
በእኔ ብላችሁ አስቡ ከመፍረዳችሁ በፊት ለማለት ያክል ነው እንጂ እኛ ሁላቸውም ሄርሜላም ሆነ ሩታም ሆነ አብርሃምም ሆነ ሁላቸውም የሀገራችን ሰዎች እህቶቻችን ወንድሞቻችን ናቸው። ገባቸው? እኛ የስጋ ዝምድነት ወይም ደግሞ እኔም ማንም ይሁን እህቴም ብትሆን እንደዚህ አይነት የተጨማለቀ ከሰው ትዳር ውስጥ ካየኋት እኔ ለእህቴም የምናገረውና ከዛ ነገር እንድትወጣ ማድረግ ግዴታዬ ነው። ለምንድን ነው እንጂ እኔ እህቴ ስለሆነ የተሳሳተ መንገድ እየሄደ የምመክር አይነት ሰው ወይም ደግሞ እኔ ለማሽቃበጥ እየተሰራው ሰው አይደለም። እኔ አላሽቃበጥም። በቃ ትክክለኛ ከሆነ ማንም ይሁን ማንም ትክክል ነው እላለሁ። ስህተት ከሆነ ለምን እህቴ አትሆንም? ለምን እናቴ አትሆንም? እኔ በውሸት የምደግፍ ሰው አይደለሁም። የውሸትም ደጋፊ ስላላደለሁ የተመሰለኝ እንጽፋለሁ። ግን ደግሞ እንደዚህ እንደነገርኳቸው በማይመለከተን ገብተነ ከቻልነ ጥሩ ነገር ለመጻፍ መሞከር ከቻልነ የታመሙ ሰዎች ህመም ሊገባን ይገባል። ከቻልነ በቃ መልካም ነገሮችን ጽፈን ሰዎች እንዲማሩበት ማድረግ ነው እንጂ ዝም ብለን እዚህ ጋር በራሳችን ሲደርስ እንደ አንበሳ እንደ ነብር የሚያደርገን ሰዎች እዚህ ጋር በሰው ላይ ሲሆን መፈትፈት ወይ ደግሞ ጥፋት እየሆነ ልክ ናት የምትሉ አይነት ሰዎች ወላሂ እናንተ ሲጀመር የራሳችሁ አቋም የላችሁም። በቃ ይሆናል አይደለ? ያን ሰው እያጠፋ እናንተ የምትደግፉ አይነት ሰው ከሆናችሁ የሆነች አሽቀባጭ ሰው ናችሁ ማለት የምታሽቀምጡ አይነት ሰዎች ናችሁና ሰው ትክክለኛ የሰው ባህሪ ማለት ያን ሰው የምትወዱት ከሆነ ትክክለኛ ሲሰራ ትክክል ነው። መጥፎ ሲሰራ ደግሞ የእውነት ከልባችሁ ከወደዳችሁት በቃ ይህ ልክ አይደለም ማለት ነው። ሄርሜላ የምትሰራው ነገር ልክ አይደለም። ማንኛውም ሰው ሁሉም ሰው ነው እንግዲህ ትንሽ ሰዎች ናቸው ለሷ የምታሽቃብጡት እንጂ እኔ ሁሉም ሰው ልክ እንዳልሆነች ነው የሚሰጠውና ልክ ያልሆነን ነገር እናንተ ወድድ ያለው ብላችሁ ወይ ደግሞ እናንተ እነዛን ሰው ስለወደዳችኋቸው ብቻ መደገፍ ይሄ የማሽቃበጥ ባህሪ ነው። ወይም ደግሞ የራሳችሁ ማንነት የላችሁም። የራሳችሁ እንዲደርስባችሁ ማፈልጉትን ሰው ላይ ምን ይባላል አሁን ይሄና እውነትም የሰው ልጅ የምትወዱት ከሆነ ያን ሰው ስህተት ሲሰራ ከስህተቱ እንዲመለስ ትክክለኛ ነገር ሲሰራ ደግሞ ከጎን ሆናችሁ በማገዝ ያ ነው የትክክለኛ ሰው ባህሪ እንጂ እዚህ ጋር ስህተት እየሰራች እሷ እዚህ ጋር የሰው ትዳር ውስጥ ገብታ ታይ የተባለች ትናንት እሺ ብላ ተንበርክካ ለምና ካሁን በኋላ ከህይወታቸው የለሁም ብላ ተመልሳ እዛው ቦታ እሱንም እንደዛው እንዴት ነው ሴት ላይ የማያማቸው? ሩታ እርጉዝ ናት አሁን ላይ ከጎኑ አሁን አይዞሽ በማባያዋ እሱ ሌላ ሴጋ አሁን ሩም ለሩም እንደዚህ መሆን ማለት አያማችሁም? ያማል እኮ ሴት ስትሆን እኮ ይገብራቸዋል፣ ይሰማቸዋል እናንተ ጋር ሲደርስና እቺ ላይ ደግሞ ሩታን ደግሞ እሱን ብቻ ሳይሆን አይታችኋል። ትታው ስትሄድ በሽማግሌ በንተና ይላል። ቤተሰብም ያው እንግዲህ ቀልድ አይደለም ትዳር ነው የያዙትና ጓደኛ ቤተሰብ የሚባል ነገር አለ። ይቅር ተባባሉ አንድ ድል ስጩ እየተባለ ትመለሳለች። ግን ስትመለስ ሌላው ሰው እየረበሻቸው አይደለም። አሁን ላይ እየረበሸች ያለችው ሄርሜላ ብቻ ናትና እሷ ወላሂ ሄርሜላ ቆንጆ ናት፣ አቋም አላት፣ ሁሉ ነገር አላት፣ ጸባይ አላት፣ በቃ ብዙ ነገር አላት። እንዴ እሷ የራሷ የሆነ ሰው አትይዝም እንዴ? ለምንድን ነው የሰው ባል ውስጥ የሰው ነገር እኮ አይጠቅምም። የተውሶ ይመለሳል ታጥቦ ተተኩሶ ነው። ስለዚህ አብርሽ በጤናው አይመስለኝ የሆነ ነገር ሆኖ ከሆነ ሐኪም ቤትም ሆነ ምንም የሆነ ቦታ ብትወስዱት የተመረጠ ነው እንጂ እኔ በጤናው ይሄን ያረጋል ብዬ አላስብም። እና እንደዚህ አይነት ሰዎች ደግሞ ሰዎችን በእንደዚህ አይነት የምታስሩ አይነት ሰዎች አላህ ሄደ ይስጣችሁ። በስ በጣም ይደብራል። በጣም ያስጠላ ማለት ነው። እና እንደዛ ስለሆነ ዙሮ እኔ ይሄ ነገር አልተመቸኝም። ለኔ መመቸት ሳይሆን ኮመንት የምትሰጡ አይነት ሰዎች በራሳችሁ እንዲደርስ የማትፈልገውን በሰው ላይ አታደርጉ ለማለት ያክል ነው። በተረፈ ስህተት ካለብኝ ደግሞ በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ሄቡ ነኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛልኝ። ደህና ሁኑ።